ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንጻዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌል ፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። መጅሊስ ብሔራዊ ባንክ ላይ አማካሪ ሽራኢ ቦርድ እንዲኖረው ተጠየቀ። ሁሉን አቀፍ የሆነ ህገ መጅሊስ እየተዘጋጀ ነው ተባለ። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆኑ። እስራኤል ወደ ጋዛ ሰርጥ ሰብአዊ እርዳታ እንዲገባ ማመቻቸት ግዴታዋ እንደሆነ ዓለም አቀፉ የፍትህ ፍርድ ቤት አስታወቀ። ልጆቹን ለመበቀል መስጂድ የሰራው አባት መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ መጅሊስ በብሔራዊ ባንክ የሸሪዓ ቦርድ አማካሪ እንዲኖረው ተጠይቋል። ለነጃሺ ቲቪ ሐሳባቸውን የሰጡት ኡስታዝ መሐመድ ኑርዬ መሐመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሚቀጥሉት 5 ዓመታት የሙስሊሙን ማህበረሰብ አቅምን የሚያሳድጉ ስራዎችን እንዲሰራ ጠይቀዋል። ዝርዝሩን መሐመድ ሚፍታ አዘጋጅቶታል። ከነጃሺ ቲቪ ጋር ቆይታ ያደረጉት የአዲስ አበባ ነዋሪዎች በ2017 የምርጫ ዘመን የተመረጡትና የኢትዮጵያ እስልምና ጉዳዮች ምክር ቤቶችን በተዋረድ የሚመሩት የመጅሊስ አመራሮች ከቀደሙት የሥራ አስፈጻሚዎች በተሻለ መልኩ ሰፊ ራዕይ እንዲኖራቸውና ከፍ ያሉ ሀገራዊ ስራዎች ላይ ትኩረት እንዲያደርጉ ጠይቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ዩሂቡ መዓሊየ አልኡሙር ይሉናል። አላህ ከፍ ያሉ ነገሮችን ይወዳል ይሉናል። እንደ ሙስሊም ማሰብ ያለብን ሁሌ መተግበር ያለብን እቅዳችን መሆን ያለበት ትንንሽ ነገሮች ሳይሆን ትልልቅ ነገሮች መሆን አለበት ብዬ አምናለሁ። ረሱል ሰለላሁ እንደነገሩ ማለት ነው። ይህ ደግሞ እንደ ግለሰብ ብቻ ሳይሆን እንደ ተቋምም ሲሆን ተመሳሳይ ነገር ነው የሚሆነው። ከመጅሊስ የምንጠብቀው ከፍ ያለ ነገር ነው። ምናልባት አንዳንድ ጊዜ የኔ ምልከታ ምንድነው ከእድሮች የሚጠበቀውን ከመጅሊስ መጠበቅ አለብን ብዬ አላምንም። የኢትዮጵያ ሙስሊሞችን ነው የሚወክለውና እዛ ላይ መገኘት አለበት ብዬ አምናለሁ። የሙስሊሙን ሁለንተናዊ ችግሮች ለመፍታት መስመሮችን መዘርጋት፣ አስፈላጊ ግብአቶችን ማሟላት ይጠበቅበታል ብዬ አምናለሁ። ሁሉም ባንዴ ላይ ደርሱ ይችላሉ። ችግሮች ባንድ ጀንበር ባንድ እንትን ሊጠናቀቁ አይችሉም።
በ5 ዓመት ውስጥ ግን አትሊስት መሰረቱን ማስቀመጥ ይችላሉ። የኢትዮጵያ ሙስሊሞችን አቅም መፍጠር የሚቻለው የጠንካራ ኢኮኖሚ ባለቤት መሆን የሚችሉበትን እድል በማሳደግ ከዘመኑ የገበያ ፍላጎት ጋር በማጣጣምና በማደራጀት እንደሆነ የገለጹት የአዲስ አበባ ነዋሪዎች የኢትዮጵያ ሙስሊሞች የዘመናት ትግል ውጤት የሆኑትን ከወለድ ነፃ ባንኮችን ማሳደግና በሀገሪቱ የኢኮኖሚ ተዋጽኦ ላይ የሙስሊሞችን ድርሻ ለማሳደግ በብሔራዊ ባንክ ደረጃ የሸሪዓ ቦርድ አማካሪ ማደራጀት የመጅሊስ ተቀዳሚ ስራ መሆን አለበት ብለዋል። ኦልሞስት ሁሉም ባንኮች በሚባል ደረጃ ላይ የሸሪዓ ቦርድ አማካሪ አላቸው። ነገር ግን እነዛን በደንብ ፑሽ ማድረግ የሚችል ሁሉንም መቆጣጠር የሚችል ደግሞ በብሔራዊ ባንክ ደረጃ ደግሞ የሸሪዓ አማካሪዎች ቦርዶች ያስፈልጋሉ ብዬ አስባለሁ። ከባንኮች አንፃር ሙስሊሙ የሚገባውን ነገር ማግኘት እንዲችል የሸሪዓ ቦርድ ማቋቋም በተለይ በብሔራዊ ባንክ ደረጃ ላይ ይገባል ብዬ አስባለሁ። እዛ ላይ ያሉ የብድር ሁኔታዎች ያሰራሩ ሁኔታዎች እንደ ሙስሊም ብቻ ሳይሆን እንደ ሀገርም የሚጠቅመን ሐቂቃው ሲወራ ማለት ነው እንደ ኢንተረስት ፍሪ ገበያውን ያንቀሳቅሷል ሙሉ ለሙሉ ማለት ነው። ሙሉ ለሙሉ ከኮንቬንሽናል የሚለየው በዛ መንገድ ስለሆነ ማለት ነውና ይሄኛው መሰራት ላይ የወጡ እቅዶች የወጡ ፖሊሲዎች እየተተገበሩ ነው። እንዲተገበሩ ምን ተግዳሮት ሆናል የሚሉትን ነገሮች መቅረፍ ከመጅሊስ ትልልቅ ስራዎች መካከል መሆን አለበት ብዬ አስባለሁ። ከዛ ሩቲኑ ሲሄድ በሸሪዓ ቦርዶች በመሰል ጉዳይ ሊሄድ ይችላል። መጅሊስ ግን እነዚህ እንቅፋቶችን የማንሳት ኃላፊነት አለበት ብዬ አምናለሁ። አስተያየታቸውን ለነጃሺ ቲቪ የሰጡት የተለያዩ አዲስ አበባ ነዋሪዎች መጅሊስ ቋሚና ዘላቂ የሆነ የገቢ ምንጭ እንዲኖረው በተቋሙ ደረጃ በባለሙያዎች ማስጠናትን ጨምሮ በቴሌኮም አጭር መስመር በጎፈንድሚና መሰል የገቢ ማሰባሰቢያ አማራጮች ገቢ ማሰባሰብ እንደሚችልና ከዚህም በላይ ዘካን በአግባቡ በመሰብሰብ ለሚፈለገው ዓላማ እንዳውለው ጠይቀዋል። መጅሊስ ማድረግ ያለበት ምንድነው? ሀብቱን አቅም ያላቸውን ሰዎችን በጎኑ ማሰለፍ ያስፈልገዋል። ኡማው ለኢትዮጵያ ሙስሊም ኢኮኖሚያዊ ተጠቃሚነት ምንድነው የሚለውን በደንብ ሊሰሩ ይገባል። ሐቂቃ መጅሊሱ በንጽህናው ከታመነ የአውቃፍ የሚባል ዘርፍ ይኖረዋል። ሰዎች የሚሰበሰበውን ዘካ በየቦታው ዝም ብለው لا ينفع ولا يضر ምንድነው لا يسمن ولا يغني من جوع እንደሚባለው ዝም ብለው ሰብሰብ አድርገው ከሚሰጡ ይልቅ በአውቃፍ በኩል ተሰብስቦ ትርጉም ያለው ስራ ለመስራት የሚያስችል ብር ማግኘት ይቻላል። የዘካ ፕሮፐርሊ ኮሌክት ቢደረግ በስርዓቱ መሰብሰብ ቢችል ከዩኤን በጀት ይበልጣል ይለናል። ይሄ ማለት ዩኤን ዓለም አቀፍ ድርጅት ነው፣ ብዙ ስራዎችን የሚሰራ ድርጅት ነው። ይህ ድርጅት የሚሰራውን ስራ እናውቃለን። እኛ ዘካውን በስርዓቱ መሰብሰብ ብንችል በየአመቱ ብዙ ሰዎችን ከድህነት ማውጣት እንችላለን ማለት ነው። ብዙ ለእስልምና እየሰሩ ያሉ ተቋማትን ሊሆን ይችላል፣ መሻይኾችን ሊሆን ይችላል፣ ብቻ ዘካ የሚገባቸው ሰዎች ላይ መዋል የሚችሉ ገንዘቦችን በደንብ መሰብሰብ ይችላል። ያኛው ደግሞ በዘላቂነት ከድህነት ማውጣት ይችላል። ኢትዮጵያ ላይ የሚሰበሰበውን ዘካ እንደው ዝም ብለን በታስበው በቢሊየን የሚቆጠር ብር ሊሰባሰብ ይችላል። ለነጃሽ ቲቪ አስተያየታቸውን የሰጡት የአዲስ አበባ ሙስሊሞች በሚፈለጉ ወጪዎችና ለድንገተኛ ጊዜ አደጋ አገልግሎት ላይ የሚውል የሙስሊሞች ግምጃ ቤት ሊኖረው ይገባል ብለዋል። መጅሊስ ለምሳሌ ከዚህ በፊት በነበሩ ክስተቶች ላይ የሞጣ ክስተት እንደዚህ ትልልቅ ክስተቶችን እናገኛለን። አንዳንድ የሙስሊሙ የተጎዳበትን እንደዛ አይነት ሰዓቶች ላይ ምናልባት ወደ ማህበረሰብ ላይ ወጣ ይችላል ማለት ነው። ምክንያቱም መጀመሪያውኑ በይተልማል የሚባላለው ኮሌክት ያረገ ነው። ችግር ሳይደርስ ኮሌክት ያረገ ያለ አካል ያንን ሙስሊሙ ማህበረሰብ ለሚያስፈልገው ነገር ሊያውል ይችላል። አንደኛ ችግሮች ሲገጥሙ ማለት ነው። አንድ ሰው ሰደቃ መስጠት ቢፈልግ አሁን ላይ ወይም ደግሞ ወቅፍ መስጠት ቢፈልግ የሆነ ነገሮችን ማድረግ ቢፈልግ ምናልባት የእርዳታ የሙስሊም እርዳታ ተቋሞችን ምናምን እነሱን ሊያገኝ ይችላል። ነገር ግን በናሽናል ሌቭል ወይም ደግሞ በሀገር አቀፍ በሆነ ደረጃ የሚቀበለው አካል አለ ወይ ስንል የለም። ይሄንን ደግሞ ሊያረግ የሚችለው ማን ነው? መጅሊሱ ብቻው ነው ማለት ነው። በሀገር አቀፍ ደረጃ ላይ መስራት የሚችለውና ከዚህ አንፃር በይተልማል ማቋቋም አለበት ብዬ አስባለሁ። አስተያየት ሰጪዎቹ መጅሊስ የገቢ ምንጩን በሚመለከት ከህዝብ አስተያየት ባለፈ በባለሙያ ማስጠናት በጥናት ላይ የተመሰረቱ ስትራቴጂዎችን መከተል አለበት ብለዋል። ግን ይሄንኑ ጉዳይ የሚያጠና መጅሊስ እንዴት በኢኮኖሚ ሊዳብር ይችላል የሚል መጅሊሱ በራሱ የሚያቋቁመው ሐሳብ ሊኖር ይገባል። ለምሳሌ ድሮ ጊዜ የተጀመረ ነገር ነበር። በአንድ ጁምዓ አንድ ብር ለአንድ ጁምዓ የሚባል ፕሮግራም ነበር። ይሄኛው ነጥብ ላይ ያው እንደ ሙስሊም ያለን ቁጥር ብዙ ቁጥር ነው እንላለን። ቁጥሩ ኦብቪየስሊ ብዙ ነን። ነገር ግን ብዛታችንን እንዴት እንደምንጠቀመው የሚለው መሰረታዊ ነገር ነው። የገቢ ምንጮችን መጅሊስ መክፈት አለበት ብዬ አምናለሁ። ብዙ የገቢ ምንጮች ናሽናል የሆነ እሱ በደንብ ማስተዳደር የሚችላቸው ማለት ነው። በባለሙያ የተጠና ስራዎች እነዚህም ላይ ቢሰራ ሞር ለምንሰራው ስራ መንገድ እየጠረገ ይሄዳል ብዬ አስባለሁ። ጠቅለል ካላረከው ችግርህን ብቻ እያነሳውና ሁሌም ለዛ ችግር እያለቀስክ የምትኖር ከሆነ አገርም አታድግም፣ ህዝብ መፈለገበት ደረጃ ላይ መድረስ አይችልም። ሁሌ ለማኝ ማህበረሰብ ለማኝ ህዝብ
ይዘህ ነው የምትኖረው ማለት ነው። ብዙ ነገር የሚለምን መብቱን የሚለምን ርቦት የሚለምን ብዙ ነው የሚለምናቸው። ስለዚህ እነዛን ነገሮች ከመለመን ሰርቶ መለወጥን እንዲያል ሁሉን አቀፍ የሆነ ህገ መጅሊስ እየተዘጋጀ ነው ተባለ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ከምክር ቤቱ የህዝብ ግንኙነት ጋር ባደረጉት ቆይታ የምክር ቤቱን ቀጣይ አቅጣጫ በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በ2017 የመጅሊስ ምርጫ ወደ ኃላፊነት የመጡት ዋና ጸሐፊው ኡስታዝ ሻሃቡዲን ሻህኑራ በማብራሪያቸው ወደ ተቋሙ ስንመጣ በመጀመሪያ ያደረግነው የተቋም ምርመራ ተቋሙ ያለበት ደረጃን እንድንገነዘብ አስችሎናል ብለዋል። ተቋሙ ያለበትን ደረጃ ማወቃችን በቀጣይ ምን ላይ ትኩረት አድርገን መስራት እንደሚኖርብን ያመላከተን ሲሆን በዚህም የተነሳ ተቋሙ ረጅም ጊዜ እንዲያገለግል ታሳቢ የተደረገ ህገ መጅሊስና ተቋምን በተሻለ ደረጃ የሚያስቀምጡ ስትራቴጂክ እቅዶች ወይም ስትራቴጂክ ፕላን ያዘጋጀን እንገኛለን ሲሉ ገልጸዋል። እነዚህ የተዘጋጁ እቅዶችና ህገ መጅሊስ በቅርቡ ተጠናቆ በጠቅላላ ጉባኤው በኩል ከጸደቁ በኋላ ወደ ስራ እንደሚገቡ የተናገሩት ዋና ጸሐፊው እነዚህ ማሻሻያዎች ተቋሙን በሁለንተናዊ መልኩ ይቀይሩታል ተብሎ እንደሚጠበቅ ተናግረዋል። ተቋም በጠንካራ መሰረት ላይ ከተገነባ ኃላፊዎችና ባለሙያዎች ቢቀያየሩም የማይናወጥ አገልግሎት እየሰጠ እንዲቀጥል የሚያስችል መሰረታዊ ነገር እንደሆነ ገልጸው የተዘጋጀ ያለው ህገ መጅሊስ በተቻለ አቅም ሁሉን አቀፍና ለጋራ ችግሮቻችን መፍትሄ እንዲሰጥ ተደርጎ ይጠናቀቃል ሲሉ ተናግረዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እነዚህን መሰል ማሻሻያዎች ከምክር ቤቱ ባሻገር እስከ ታችኛው መዋቅር ድረስ አስርጾ በሙሉ አቅም መንቀሳቀስ ሲጀምር የሙስሊሙን ማህበረሰብ ሁለንተናዊ ጥቅም የሚያስጠብቅ ጠንካራ ተቋም ይኖረናል ሲሉም ገልጸዋል። ዋና ጸሐፊው ከምክር ቤቱ የህዝብ ግንኙነት መምሪያ ጋር ባደረጉት ቆይታ የተለያዩ ሀሳቦችንም አንስተዋል። የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆኑ። የትምህርት ምዘናና ፈተናዎች አገልግሎት ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን የይዘት አካባቢዎች እንዲያውቁ ይፋ አድርጓል። ለተፈጥሮ ሳይንስ ተፈታኞች ዝግጅት የሚደረግባቸው የትምህርት አይነቶች እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ናቸው። ለማህበራዊ ሳይንስ ተፈታኞች ዝግጅት የሚደረግባቸው የትምህርት አይነቶች ደግሞ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ ናቸው ተብሏል። ፈተናው ከ9ኛ ክፍል እስከ 12ኛ ክፍል ደረጃዎችንና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች ይሸፍናል። ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ መሆኑ ተጠቁሟል። የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞና ከአዲሱ ስርዓተ ትምህርቶች ጋር የጋራ ይዘቶችን ብቻ አካቶ እየተዘጋጀ እንደሚገኝም ተመላክቷል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ መሆኑን ተጠቅሷል። የፈተናው አስተዳደር በበይነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ ስለመሆኑም ተገልጿል። የትምህርት ዘመኑ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞችም በበይነ መረብ ለመፈተን ራሳቸውን ሊያዘጋጁ እንደሚገባ ተመላክቷል። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነውና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑ ተገልጿል። የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮሳቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው VVER 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ ሩሲያ አምባሳደር ኢቭጌኒ ተርኪን አስታውቀዋል። በሩሲያና በኢትዮጵያ መካከል በትብብር የሚሰራው ለሰላማዊ ዓላማ የሚውል የኒውክሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነትን ቀዳሚው መስክ ሊያደርግ እንደሚችል አምባሳደሩ መግለጻቸውን የሩሲያ ዜና አገልግሎት ታስ ዘግቧል። በተያያዘ ዜናም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላቸውን የሁለትዮሽ ግንኙነቶችን ለማጠናከር ቁርጠኛ መሆናቸውን አረጋግጠው በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸውን ጉዳዮች ለማክበር ሞስኮ አሁንም ዝግጁ መሆኗን ተናግረዋል። ሚኒስትሩ ይህን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ነው። በውይይታቸው ወቅትም ሁለቱ ወገኖች በወታደራዊ ቴክኒክ ትብብር ጉዳዩ ዙሪያ ያላቸውን ግምገማ ማድረጋቸውም ተዘግቧል። ባለፉት 3 ወራት ለኬንያና ጅቡቲ ለሽያጭ ከቀረበ ኤሌክትሪክ ኃይል ከ34 ሚሊዮን የአሜሪካ ዶላር በላይ መገኘቱ ተነገረ። በሱዳን ያለው ግጭት በመሰረተ ልማቶች ላይ ጉዳት በማስከተሉ በጊዜው ማዕቀፉ የኤሌክትሪክ ኃይል ለሀገሪቱ በሽያጭ አልቀረበም ተብሏል። በሌላ በኩል በ3 ወራት ከውሃ ከመነጨው የኤሌክትሪክ ኃይል ግማሽ የሚሆነው ከታላቁ የኢትዮጵያ ህዳሴ ግድብ የተገኘ እንደሆነም ተነግሯል። ከሐምሌ 1 ቀን 2017 እስከ መስከረም 30 2018 ባሉት 3 ወራት ኢትዮጵያ 9208 ጊጋዋት ሰዓት የኤሌክትሪክ
ኤሌክትሪክ ኃይል አመንጭታለች ተብሏል። ከዚህ ኤሌክትሪክ ኃይል 98% ወይም 9027 ጊጋዋት ሰዓቱ ከውሃ የኃይል ማመንጫ ግድቦች የተገኘ እንደሆነ የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን ተናግረዋል። 180.6 ጊጋዋት ደግሞ የመነጨው ከነፋስ ኃይል ነው ብለዋል። ባለፉት 3 ወራት ከውሃ ከመነጨው ኤሌክትሪክ ኃይል ወደ ግማሽ የሚጠጋው ከታላቁ የኢትዮጵያ ህዳሴ ግድብ የተገኘ ነው ሲሉ ማክለዋል። ከዚህ ቀደም ትልቁን ድርሻ ሲያበረክት የነበረው ጊቤ 3 የውሃ ኃይል ማመንጫ ድርሻው ወደ 18% ዝቅ ማለቱም ተሰምቷል። ከመነጨው የኤሌክትሪክ ኃይል ለሀገር ውስጥ እንዲሁም ለጎረቤት ለሽያጭ ከቀረበው ከ26.5 ቢሊዮን ብር ገቢ እንደተገኘበትም አቶ ሞገስ ተናግረዋል። ከመነጨው ኤሌክትሪክ ኃይል 10.1 ቢሊዮን ብር የሚሆነው ለሀገር ውስጥ ተጠቃሚዎች ቀርቦ የተገኘ ገቢ ነው ተብሏል። በ3 ወራቱ ለኬንያ ጅቡቲ በሽያጭ ከቀረበ የኤሌክትሪክ ኃይል ከ34 ሚሊዮን የአሜሪካ ዶላር በላይ መገኘቱም ተነግሯል። ለሱዳን ግን የኤሌክትሪክ ኃይል አልቀረበም ብለዋል። የዚህ ምክንያቱ ደግሞ በሀገሪቱ ግጭት እንደሆነ ተናግረዋል። ለኬንያና ጅቡቲ በሽያጭ የቀረበው የኤሌክትሪክ ኃይል ከተመረተው ወደ 8.5 ገደማ እንደሆነም ታውቋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ከውጭ ምንጮች ላገኘናቸው መረጃዎች እናልፋለን። እስራኤል ወደ ጋዛ ሰርጥ ሰብአዊ እርዳታ እንዲገባ ማመቻቸት ግዴታዋ እንደሆነ ዓለም አቀፉ የፍትህ ፍርድ ቤት አስታወቀ። እስራኤል በዓለም አቀፍ ሕግ መሰረት በተባበሩት መንግስታት ተቋማት በኩል ለፍልስጤማውያን ሰብአዊ እርዳታ እንዲገባ መንገድ መክፈት እንዳለባት ተገልጿል። እስራኤል የተባበሩት መንግስታት የፍልስጤማውያን ተፈናቃዮች ተቋም UNRWA ገለልተኛ አይደለም በሚል ያነሳችው ክስ ማስረጃ እንዳላቀረበች ተመዳክሏል። ከተቋሙ አባላት አብዛኞቹ የሐማስ ወይም የሌላ ታጣቂ ቡድን አባላት ናቸው ብላ እስራኤል ብትከስም ማስረጃ አላቀረበችም። የተባበሩት መንግስታት ውሳኔ እስራኤል ታከብራለች ብለው እንደሚያምኑም የተመድ ከፍተኛ ኃላፊ ተናግረዋል። የዓለም አቀፉ የፍትህ ፍርድ ቤት ውሳኔ ፖለቲካዊ ነው በማለት የምትተቸው እስራኤል እንደማትቀበለው አስታውቃለች። ከተመድ የፍልስጤማውያን ተፈናቃዮች ተቋም ጋር በጋራ እንደማትሰራም ገልጻለች። ዓለም አቀፉ የፍትህ ፍርድ ቤት ያስተላለፈው ውሳኔ አሳሪ ባይሆንም ከዲፕሎማሲና ከሞራል አንጻር ከፍተኛ ዋጋ አለው። ከዚህ ቀደም በተካሄደው የተመድ ጠቅላላ ጉባኤ ላይ እስራኤል ግዛቶችን በግዳጅ ስለመያዟና እንደ ተመድ አባል ሀገር ስላሉባት ግዴታዎች ዓለም አቀፉ የፍትህ ፍርድ ቤት አስተያየት እንዲሰጥም ተጠይቋል። እስራኤል የተመድ ተቋማት በዌስት ባንክና ምስራቅ ኢየሩሳሌም የሚያደርጉትን እንቅስቃሴ ማስቆማለች።
ዓለም አቀፉ የፍትህ ፍርድ ቤት በበኩሉ እስራኤል ያልተገደበ ሰብአዊ እርዳታ ለፍልስጤማውያን እንዲደርስ መፍቀድ ግዴታዋ እንደሆነ ገልጿል። እስራኤል ወደ ጋዛ የሚገባው ሰብአዊ እርዳታ ላይ ከፍተኛ ገደብም ጥላለች። ባለፉት 2 ዓመታት ሰብአዊ እርዳታ ከነጭራሹ የማይገባባቸው ወቅቶችም ነበሩ ተብሏል። በጋዛ ከሚኖሩ 2.1 ሚሊዮን ሰዎች መካከል ከ640 ሺህ በላይ የሚሆኑት ለከፋ ረሃብ መጋለጣቸውን ተመድ አስታውቋል። ቬንዙዌላ አሜሪካን አስጠነቀቀች። 5000 የሩሲያ ሚሳኤሎች አሉኝም ብላለች። ፕሬዝዳንት ማዱሮ ቬኔዙዌላ 5000 ሩሲያ ሰራሽ ኢግላ-ኤስ ተንቀሳቃሽ የአየር መከላከያ ስርዓቶች እንዳሏት አስታውቀዋል። ይህ ንግግር አሜሪካ ጦሯን ወደ ካሪቢያ ማሰማራቷን ተከትሎ የመጣ ሲሆን ቬንዙዌላ ማዱሮን ከስልጣን ለማውረድ የሚደረግ የኦፕሬሽን ልምምድ ስትልም ገልጸዋለች። ሰላምን ለማረጋገጥ በቁልፍ የአየር መከላከያ ቦታዎች ላይ ከ5000 ያላነሱ ሚሳኤሎች አሉ ሲሉ ፕሬዝዳንቱ ከወታደራዊ መሪዎች ጋር በቴሌቪዥን ቀርበው መናገራቸውን ስፑትኒክ ዘግቧል። አሜሪካ በካሪቢያ የምታደርገው እንቅስቃሴ አደንዛዥ እጽ ዝውውርን ለመዋጋት እንደሆነ ዋይት ሃውስ የገለጸ ሲሆን ከቬንዙዌላ አደንዛዥ እጽ ሲያዘዋውሩ ነበሩ ተብለው የተጠረጠሩ በርካታ መርከቦች መውደማቸውንም አስታውቀዋል። ልጆቹን ለመበቀል መስጂድ የሰራው አባት አነጋጋሪ ሆነ። የ91 ዓመቱ ቱርካዊ አባት ልጆቹ የሚጠብቁትን ውርስ በመሸጥ መስጂድ መስራቱን ብዙዎችን አስገርሟል። በቱርክ ግዛት አክሳራይ ውስጥ ነዋሪ የሆኑት የበርካታ ልጆች ያሏቸው አባት አዛውንት በእርጅና ዘመናቸው ከልጆቻቸው ትኩረት በመነፈጋቸው እንዳዘኑ ተናግረዋል። የ91 ዓመቱ አዛውንት ሐጂ አህመድ ኩሳ ልጆቻቸውን ባልጠበቁት መንገድ ለመበቀልና የማይረሱትን ትምህርት ለማስተማር ይህንን ውሳኔ መወሰናቸውን ለሀገሬው ሚዲያ ተናግረዋል። ሐጂ አህመድ ኩሳ በአዛውንትነት እድሜ ልጆቼ እንደሚሰባሰቡ ተስፋ አድርጌ ነበር፣ ነገር ግን ብቻዬን ተውኝ፣ ስለሆነም ከሞትኩ በኋላ ሊወስዱ የሚጠብቁትን ውርስ ከመንፈግ ውጪ ሌላ አማራጭ አልነበረኝም ብለዋል። አዛውንቱ ለአካባቢው ፕሬስ በሰጡት መግለጫ በራሳቸው ወጪ መስጂድ ለመገንባት ንብረቶቹን ሁሉ በመሸጥ እስካሁን ድረስ ለመስጂዱ ግንባታ የመጀመሪያው ምዕራፍ 5 ሚሊዮን የቱርክ ሊራ አውጥተዋል። የመስጂዱን ቀሪ ግንባታና ማስዋብ ለመጨረስም ተጨማሪ 3 ሚሊዮን ሊራ እንደሚያወጡ ተናግረዋል። የቱርካዊውን አዛውንት ተግባር የሰሙ በርካታ ሰዎች የአዛውንቱን ውሳኔ መደገፋቸውን በመግለጽ የአባታቸውን ሀቅ በአግባቡ ያልተወጡ ልጆቹንም አውግዘዋል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን ያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ለታዩ ቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። የግብር ክሊራንስ የምስክር ወረቀት የብድር መከላከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ሰጥቷል። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱን የተነገረው ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠውን የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ ማስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመላከተው ግብር ክሊራንስ የምስክር ወረቀት የሚሰጠውን ግብር ከፋይ በሕግ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑም ተገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸውን ክፍያዎች መሆናቸውን በግልጽ ተቀምጧል የተባለው ሚኒስቴሩ የተሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረውን የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማሳካት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነም አብራርቷል። በጉራጌ ዞን በመጀመሪያው ሩብ ዓመት ከ800 ሚሊዮን 898 ሺህ ብር በላይ ገቢ መሰብሰብ መቻሉን የዞኑ ገቢዎች መምሪያ አስታውቋል። መምሪያው የ2018 በጀት ዓመት የአንደኛ ሩብ ዓመት አፈጻጸምና የገጠር መሬት ገቢ አሰባሰብ ቅድመ ዝግጅት ላይ ያተኮረ የውይይት መድረክ በወልቂጤ ከተማ አካሂዷል። የጉራጌ ዞን ገቢዎች መምሪያ ኃላፊ አቶ ሙነወር ሀያት ባደረጉት የመክፈቻ ንግግርም ዞኑ የሚያመነጨውን ኢኮኖሚ በተገቢው መሰብሰብ እንዲቻል ሰፊ ጥረት እየተደረገ መሆኑን ገልጸዋል። በዞኑ የመጀመሪያው ሩብ ዓመት ከ800 ሚሊዮን 898 ሺህ 222 ብር በላይ ገቢ መሰብሰብ መቻሉንም ተናግረዋል። ገቢን በአግባቡ አሟጦ በመሰብሰብ በህዝብ የሚፈለገውን የልማት ጥያቄ መመለስ ይገባል ያሉት አቶ ሙነወር ለዚሁም ሁሉም አመራርና ፈጻሚ ባለሙያ ተልዕኳቸውን በአግባቡ መወጣት ይጠበቅባቸዋል ብለዋል። የመመሪያው የደንበኞች አገልግሎት የታክስ አወሳሰንና አሰባሰብ ዳይሬክተር አስተባባሪ የሆኑት አቶ ሷሊህ ጀማል በበኩላቸው ገቢን በአግባቡ መሰብሰብ ለሁሉም የልማትና የመልካም አስተዳደር ችግሮች መፍትሄ መሆኑን ተናግረዋል። ስለሆነም በመድረኩ ከዚህ ቀደም በገቢ አሰባሰብ ሂደት ላይ የነበሩ ችግሮችን በጥልቀት በመገምገም ለባለድርሻ አካላት በቂ ግንዛቤ እንደሚፈጠርም ጠቁመዋል።
በኢትዮጵያ የ1 ግራም የወርቅ ዋጋ ወደ 29 ሺህ ብር ማሻቀቡ ተሰምቷል። በኢትዮጵያ የ1 ግራም የወርቅ ዋጋ በከፍተኛ ሁኔታ በማሻቀብ ወደ 29900 ብር መድረሱን የተነገረው ካፒታል ባጋራው መረጃ መሰረት የ1 ግራም ወርቅ ዋጋ በደረሰኝ ወይም ደግሞ ከታክስ ጋር ሲሰላ እስከ 29900 ብር ደርሷል ነው የሚለው። የወርቅ ዋጋ ብቻ ወይም ደግሞ ታክስ ሳይጨመር ደግሞ 26000 ብር መድረሱ ነው የተዘገበው። በተመሳሳይ የአንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቁሙት የወርቅ ዋጋ 25000 ብር ሆኗል። ከነደረሰኝ ሲሰላ ደግሞ 28750 ብር መሆኑን ለመረዳት ተችሏል ይላል የካፒታል መረጃ። ይህም የወርቅ ዋጋ በመጨመር በሀገር ውስጥ ያለውን የዋጋ ግሽፈትና ዓለም አቀፍ የወርቅ ገበያ መለዋወጣቸውን የሚያመላክት እንደሆነም ባለሙያዎቹ አስረድተዋል። በተለይም የዋጋ መለዋወጥ የተስተዋለው ከሳምንታት በፊት ሲሆን ይህም በአንድ የወርቅ ዋጋ ላይ ከ2000 ብር እስከ 3000 ብር ጭማሪ መደረጉንም ካፒታል ዘግቦታል። የዚህ የዋጋ መናርም በጌጣጌጥ ገበያዎችና በወርቅ ተጠቃሚዎች ላይ ተጽዕኖ እንደሚፈጥር የሚናገሩት ባለሙያዎቹ አሁን የዚህ የዋጋ መለዋወጥ የሚቀጥል እንደሚሆን አጽንኦት በመስጠትም ተናግረዋል ተብሏል። በመጨረሻም የጤና መረጃችን የምናደርሳችሁ ሰዓት ላይ ነን። ሙስጠፋ መሐመድ ያቀርበዋል። ሎሚና ጨው የራስ ምታት ህመምን በ3 ደቂቃ ለማከም ይጠቅማል። ከባድ የራስ ምታት ህመም ማይግሪን በዓለማችን የበርካቶች ስጋት መሆኑ ይነገራል። ጭንቀት፣ አደንዛዥ እጾችን መጠቀም፣ የምግብ እጥረት፣ የሆርሞን አለመመጣጠንና የመድኃኒቶች የጎንዮሽ ጉዳት ለህመሙ በመነሻነት ይጠቀሳሉ። አእምሯችን ውስጥ ከሚገኙ የተለያዩ የደም ስሮች መካከል ተለቅ የሚሉት ሲያብጡና ሲሰፉ ነው ህመሙ የሚከሰተው። የነዚህ የደም ስሮች እብጠት በዙሪያቸው ከሚገኙ ነርቮች የተለያዩ ንጥረ ነገሮች እንዲለቁ ያደርጋል። በሌላ መልኩ ደግሞ እነዚህ የተመረቱ ንጥረ ነገሮች አእምሯችን ለህመም ያለውን ስሜት ከፍ ያደርጉታል። ከፍተኛ የሆነ በተደጋጋሚ የሚነሳና በመሃል እረፍት የሚሰጥ አይነት የራስ ምታት የመጀመሪያው የማይግሪን ምልክት ነው። ህመሙ ቀስ በቀስ የሚጨምር ሲሆን ከእንቅልፍ ስንነሳ ህመሙ የሚበረታም ከሆነ ግን ከፍተኛው የህመም ደረጃ ላይ መድረሱን ያመላክታል። ማይግሪን ከፍተኛ ደረጃ ሲደርስ በየቀኑ መድኃኒት መውሰድ ግድ ሊሆን ይችላል። ህመሙ እዚህ ደረጃ ላይ ከመድረሱ በፊትም ሆነም የህመሙን ስሜት ለመቀነስ ግን የሚከተሉትን አማራጭ መጠቀም በ3 ደቂቃ ውስጥ የላቀ መፍትሄ ያስገኛል ነው የሚለው የሄልዚ ላይፍ ላንድ ድረገጽ ዘገባ። ለዚህም የሚያስፈልጉት የተፈጨ ጨው፣ የሎሚ ጭማቂና የሎሚ ቅርፊት ናቸው ተብሏል። ጨው ጭንቀትን በማስወገድ ደስታ እንዲሰማን የሚያደርገውን ሴሮቶኒን የተሰኘ ሆርሞን መምረትን ይጨምራል። ጭንቀት ለከባድ የራስ ምታት ህመም ማይግሪን መነሻ መሆኑን ተከትሎ አንዳንድ ሰዎች በአፋቸው ውስጥ ጨው መያዝን ከህመሙ ለመገላገል ይጠቀሙበታል። የ2 ሎሚ ጭማቂ፣ የተፈጨ የሎሚ ቅርፊት ከ2 ማንኪያ ጨው ጋር ከደባለቅን በኋላ በቀዝቃዛ ስፍራ ማስቀመጥና ከዚያም ከተወሰነ ውሃ ጋር ቀላቅለን መጠጣት ከህመሙ በ3 ደቂቃ ውስጥ ለማገገም ይረዳል ተብሏል። ምንም እንኳን ውህዱ መራራ ቢሆንም ህመሙ ከሚያደርሰው ጉዳት አይበልጥምና ይሞክሩት ይላል ድረገጹም። ይሁን እንጂ ከፍተኛ የደም ግፊት ህመም ካለቦ ጨው ችግሩን ስለሚያባብሰው ከላይ የተጠቀሰውን ውህድ ባይጠቀሙት ይመከራል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ።
በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ።